بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه قال سبحانه وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته آبا واستكبر ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 12 ነው። መግቢያ ላይ ቀራውትኝ የሱረቱል በቀራ 37ኛ አያ ነው። 37ኛውን አያ ከማየታችን በፊት ወደ ኋላ መለስ ብለን በክፍል 11 ላይ فأزلهما الشيطان عنها فأخرجهما مما كانا فيه የሚለውን አያ ቃኝተን ነበር። ሸይጣን እንዳሳታቸውና ወላጆቻችንን ከዛ አስደናቂ ከሆነ ግሩም ከሆነ ጀና እንዲወጡ ሰበብ እንደሆናቸው አላህ ነግሮን ነበር። እሱን አያ ማለትም 36ኛውን አያ ከሱረቱ ጣሃ ጋራ ማስተሳሰር ፈልጋለሁ። ሱረቱ ጣሃ ማዕራፍ 20 ላይ በጣም እጅግ በጣም የሚያስደንቀኝ አያ አለ። يقول الله تبارك وتعالى ولقد عهدنا إلى آدم من قبل فنسي إلى الله كعدم ጋር ቃል ኪዳን ነበረው። ቃል ኪዳኑ ምንድነው? ولا تقربا هذه الشجرة فتكونا من الظالمين በክፍል 11 ላይ ያደገው እና አደም ይህንን ተስማምቶ ነው የገባው ጀና። وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين ይህንን ቃል ኪዳን በተመለከተ አላህ ወለቀድ አሂድና ኢላ አደም ሚን ቀብሉ ከዚህ በፊት ከአደም ጋር ቃል ኪዳን ነበረኝ ይላል አላህ። ቃል ኪዳኑ የፈረሰው በምን ምክንያት ነው? ፈነሲያ ይላል ሱረቱ ጣሃ ማዕራፍ 20 ቁጥር 115 ላይ ያለ አያ ነው። ፈነሲያ he forgot it ረሳው። ቢላሂ አለይኩም እስማኡኒ ሚን ቀልቢኩም በልባችሁ ጆሮ እንድታደምጡኝ ይፈልጋለሁ። አደም የረሳው ምንድነው? ምንም የሚረሳ ነገር ነው የረሳው። አላህ ፈነሲያ አለ ረሳ አለ። የረሳው ምንድነው? ቁርአን ውስጥ በርካታ ትእዛዛቶች አሉ፣ በርካታ ክልከላዎች አሉ። እና እነዚህን ሁሉ በርካታ ትእዛዛትና ክልከላዎች በሆነ አጋጣሚ ሰው ሊረሳ ይችላል፣ አንዱን ሊረሳ ይችላል። ነገር ግን እንዴት አደም አለይሂ ሰላም ይረሳል? ማለትም አደም እኮ የረሳው ለአደም የተሰጠው ቁርአን ብላችሁ አስቡት። ለአደም የተሰጠው ቁርአን፣ ለአደም የተሰጠው ኢንስትራክሽን ትእዛዝ አንድ ነው። ኹጥባ አርጋችሁ ብታስቡት ኹጥባ ሚነላህ ተባረከ ወተዓላ ኢላ አቡና አደም አለይሂ ሰላም ከአላህ ዘንዳ ወደ አባታችን ወደ አደም አለይሂ ሰላም የተሰጠ ኹጥባ አንድ ኹጥባ ነው። በቃ አንድ ነው። እርሱ ምንድነው? ያ አደም እስኩን አንተ ወዘውጁከ الجنة وكلا منها رغدا حيث شئتما ክልከላው አንድ ነው። ولا تقربا هذه الشجرة فتكونا من الظالمين ولا تقربا هذه الشجرة የሚል አያ ነው የተሰጠው ከአላህ ዘንዳ ዳይሬክትሊ። እኛ ቁርአን የደረሰን በመልእክተኛው አለይሂ ሰላቱ ወሰላም አማካኝነት ነው። ሌሎች ቀደምት ህዝቦችና ትውልዶች መልእክት የደረሳቸው የአላህ ሪሳላ የደረሳቸው በመለኮታዊ መገለጥ በኩል ነው፣ በኪታብ ነው፣ በመልእክተኞች አማካኝነት ነው። አደም ግን ቀጥታ ከአላህ ዘንድ እኮ ነው ያገኘው ኹጥባው። እና የሚገርማችሁ ነገር እንዴት ይረሳል? አንድ ትእዛዝ ولا تقربا هذه الشجرة فتكونا من الظالمين ولا تقربا ሁለታችሁም እንዳትቀርቡት የተባለው አንድ ዛፍ በቃ ሊረሳ የሚችል ነገር አይደለም። ግን አላህ ሱብሃንአላህ እንዴት ረሳ አላለም። አላህ
እንዴት ትረሳላችሁ አላላቸው። እናትና አባታችንን እንዴት ትረሳላችሁ አይደለም ያለው። አላህ ራሱ ፈነሲየ ነው ያለው፣ ረሳዋል። የሰው ልጅ አደማዊነት ስለ አደም አለይሂ ሰላም ስንነጋገር የአደም አለይሂ ሰላም አባትነትን ብቻ አታስቡ። ማለትም አደም አለይሂ ሰላም ሲባል አደማዊነት፣ ሐዋ በአደማዊነት ውስጥ ነው የምትካተተው። እኔና እናንተ በአደማዊነት ውስጥ ነው የምንካተተው። መላእክቶች ለአደም ሰገዱ ስንል ለአደማዊነት ነው የሰገዱት። ተግባብተናል። ምክንያቱም አደምን ያላቀው ምንድነው ብለናል? ሩህ ነው። ሩህ ደግሞ በእናታችንም በአባታችንም ውስጥ ነው ያለው። ተግባብተናል። እንዲሁም በእኛ ውስጥ ፈነሲየ አለ፣ ረሳዋል። ረሱት አላለም አላህ። ረሱት እኮ አይደለም ረሳ ነው ያለው። ለምን? በክፍል 11 ላይ እንደተነጋገር ነው ወቁልና ያ አደሙ እስኩን አንተ ወዘውጁከ الجنة ሲባል ጀና አንተና ሚስትህ ግቡ ሲባል የቤቱ ራስ የቤቱ አስተዳዳሪ ተጠያቂ የመጀመሪያው ተጠያቂ እሱ ነው። አደም አለይሂ ሰላም ወንድ ነው ተጠያቂ፣ ኃላፊነት መውሰድ ያለበት እሱ ነው። ሴቷ ስታ አሳሳታቸው አይለንም ቁርአን። ሁለቱም ነው ያጠፉት። ነገር ግን ኃላፊነቱን መውሰድ ያለበት ደግሞ እንደዚህ አይነት አያቶች ላይ ሱረቱ ጣሃ ላይ 115ኛው አያ ላይ ሱረቱ ጣሃ ላይ ተጨማሪ አያ እናያለን። አደምን ሲወቅሰው እናያለን። አደምን ሪስፖንሲቢሊቲ ኃላፊነቱን መውሰድ የነበረበት አደም ነው። ግን እኮ የሚገርማችሁ ነገር ሁለቱም ተማክረው ነው ያደረጉት እና ፈነሲየ ረሳ አለ። አላህ ኡዙር ሰጥቶታል ማለት ነው። ኡዙር እኔና እናንተ ብንሆን በፍጹም ልንሰጠው የማንችል ኡዙር ነው። ምክንያት ልንሰጠው አንችልም። ለዚህ ረሳ ብለን ምክንያት በፍጹም አንሰጥም። ሸይጣን ወሰወሰው ብለን በፍጹም ምክንያት አንሰጥም። አላህ ግን አርሐመ ራሒሚን ነው። ከዚህ ምን እንረዳው ምን መሰላችሁ? እኔና እናንተ ሰዎች ነን፣ እንስታለን። እኔና እናንተ ሰዎች ነን፣ እንረሳለን። እና ልንተላለፍ ይገባል። ልንተላለፍ ግድ ይለናል። ልንሸፋፈን ግድ ይለናል። ፈነሲየ ከዛስ ወለም ነጅድ ለሁ ዐዝማ ውስጤን የሚነካኝ ደግሞ ይሄ ነው። ወለም ነጅድ ለሁ አደምን አላገኘነውም ማለት ምን ዐዝማ ቆራጥነትን አላገኘንም። አደም ጋር አላህ ቆራጥ ሆኖ አላገኘነውም ማለት ለምን ወኩላ ሚንሃ ረገደን ሐይቱ ሽእቱማ ተብሎ ተሰጥቶት ሲያበቃ አንድ የተከለከለው ዛፍ ወላ ተቅረባ هذه الشجرة ጋር መጥቷል። እና የዚህ ደግሞ ምክንያቱ ምንድነው? ቆራጥ ሆኖ አላገኘነውም ማለት ወለም ነጅድ ለሁ ዐዝማ። ቁርአን የሚገርማችሁ ነገር በጣም ባላንስድ የሆነ መጽሐፍ ነው። በጣም ሚዛናዊ የሆነ መጽሐፍ ነው። ባጠፋበት ጊዜ አጥፍቷል ብሎ ይወቅሳል። ሱረቱል አዕራፍ ላይ ስንመጣ እናያለን። ዛፊቷን አትቅረቡ ብዬ አልነገርኳችሁም ይላቸዋል ለሁለቱም ለወላጆቻችን ይወቅሳቸዋል አላህ። at the same time ደግሞ ተፈጥሯዊ ማንነታቸውን ይገልጽልናል። ተፈጥሯዊ ማንነታቸው መርሳት ነው፣ ረሳ። ተፈጥሯዊ ማንነታቸው ቆራጥ ሆኖ አላገኘነውም ማለት። በሌላ አባባል አላህ ከኛ ምን ይፈልጋል ከተባለ ቆራጥነት። ከወንጀል ለመታቀብ በኃጢአት ባህር ውስጥ ላለመዘፈቅ ደግሞ ደጋግሞ ከእኛ ቆራጥነት ይፈልጋል። ያ ማለት ቆራጥነት ካለ በጊዜ ሂደት ስሜታችንን መቆጣጠር እንችላለን ማለት ነው። we have the power to control over our emotions ስሜቶቻችንን የመቆጣጠር አቅም አለን ማለት ነው። በሰዓቱ ግን አደም ወለም ነጅድ ለሁ ዐዝማ ቆራጥ ሆኖ አላገኘነውም ማለት። በጣም የሚገርመው ነገር አላህ ሱረቱ ጣሃ ላይ 117ኛው አያ ላይ ለወላጆቻችን ይህንን አስጠንቅቋቸው ነበር። ፈቁልና ያ አደሙ ለአደም እንዲህ ያልነው ያ አደሙ አደም ኢነ ሃዛ ይህ ዐዱውን ለከ ላንተ ጠላትህ ነው፣ ወሊ ዘውጂከ ለሚስትህም ጠላት ነው። በቀራ ላይ ምን ተነገረን? ፈአዘለሁሙ ሸይጣኑ ዐንሃ አይደለ? ሸይጣን አሳሳታቸው ነው የሚለው። ይሄ የማሳሳት ክስተት ከመፈጠሩ በፊት አላህ ለአደም አንድ ነገር ነግሮታል። this is your enemy ይህ ያንተ ጠላት ነው። هذا عدو لك هذا اسم الإشارة ነው።
ዴሞንስትሬቲቭ አድጀክቲቭ ነው። አመልካች ገላጭ ነው። የስም ገላጭ ነው። አመልካች አሳይቶታል። በአይኑ አይቶታል ኢብሊስ ይሄ ጠላት ነው ተብሏል። ቢያንስ እኛ እኮ አሁን ሸይጣንን አናየውም እኮ አይደል? አናየው። አላህ ጠላቱን አስተዋውቆታል። ላንተ ብቻ አይደለም ጠላት ወሊ ዘውጂካ ለሚስትህም ጠላት ነው። ይሄንን ነው አደም የረሳው። 115ኛው አያ ሱረቱ ጣሃ ፈነሲ ያላለም ይሄንን ነው የረሳው። ዛሬም እኛ እለት ተለት የምንረሳው ነገር ቢኖር የሸይጣንን ጠላትነት ነው። ተመልከቱ። ለሁለታችሁም ጠላታችሁ ነው አይደለም ያለው አላህ። አደም ይሄ هذا عدو لك ላንተ ጠላት ነው። ከዛ ወሊ ዘውጂካ አለ ለሚስት ጠላት ነው። ለምን መሰላችሁ? የሸይጣን ለአደም ጠላትነትና ለሚስቱ ያለው ጠላትነት ይለያያል። በሌላ አባባል ሸይጣን ለወንድ ያለው ጠላትና ለሴት ያለው ጠላትነት የተለያየ ነው። የቱ ይበልጣል ካላችሁ እኩል ሁለቱን ነው የሚጠላው። እኩል ለሁለቱም ጠላት ነው። ነገር ግን የሴት ሳይኮሎጂ ሌላ ነው፣ የወንድ ሳይኮሎጂ ሌላ ነው። ወንድን ማሳሳት የሚችልበት ሳይኮሎጂ ሌላ ነው፣ መንገድ ሌላ ነው። ሴትን የሚያሳስትበት መንገድ ሌላ ነው። ለዛ ነው ኢነ هذا عدو لك ولزوجك ብሎ አላህ ፈረቀ በይነው። ልዩ ጠላትነቱ ለሁለቱም ስፔሲፊካሊ የተለየ ጠላትነት እንዳለው ነው ያሳየው። እና ፈላ يخرجنكما من الجنة ከጀና እንዳያስወጣችሁ ፈተሽቃ ከጀና ከወጣ ታዝናለህ ፈተሽቃ። እና አንዳንድ እስልምናን ለመተቸት የሚያስቡ ሰዎች የእስራኤልያት የተተረኩ ታሪኮችን እየጠቀሱ አደም እኮ በጣም አዘን ውስጥ ነበረ ምናምን ይላል። ቁርአን አይልም እንደዛ፣ ቁርአን አይልም። ለማንኛውም ግን ፈነሲያ ወለም ነጅድ ለሁ አዝማ የሚለውን ከሱረቱ ጣሃ ለማሳየት ነው የመጣሁት። የወሰድኳችሁ ሱረቱ ጣሃ ላይ። ወደ ሱረቱል በቀራ ስንመለስ ሱረቱል በቀራ ላይ ባለፈው ክፍለ ጊዜ the power of ሸይጣን የሸይጣንን ጉልበት የወስወሳ ጉልበት አንስቼላችሁ ነበር። ሱረቱል አራፍ ላይ ስንደርስ እንዴት እንደወሰወሳቸው ስትራቴጂው ምን እንደነበረ እንቃኛለን። ከሸይጣን ወስወሳ ለመጠበቅ አደምን እንኳን ማሳሳት ችሏል ሸይጣን። ከሸይጣን ወስወሳ ለመጠበቅ ያለን ብቸኛ አማራጭ መንቃት ነው ብያችሁ ነበር ባለፈው ክፍለ ጊዜ። awakening is the only solution። ራሳችንን ለመጠበቅ ብቸኛው ነገር ንቁ መሆን መቻል አለብን። ንቁ ለመሆን ደግሞ to be aware ለመሆን ንቁ ለመሆን ሁለት መሰረታዊ ነገሮች ያስፈልጉናል። ቢያንስ ሁለት መሰረታዊ ነገሮች self consciousness የሚባል ነገር አለ በሳይኮሎጂ ጥናት ውስጥ self consciousness። እስልምና ግን ቁርአናችን የሚለው self awareness ነው። self awareness መንቃት ከገፍላ መንቃት ከተኛንበት መንቃት። ሸይጣን የማይወደው ነገር ቢኖር የነቃ ሰው፣ ብልጥ ሰው አይወድም ሸይጣን። ለመንቃት ሁለት መንገዶች አሉ። የሸይጣንን መንገድ ለመረዳት ከሸይጣን ክፋት ለመጠበቅ ሁለት መንገዶች አሉ። አንደኛው ቁርአን connect with revelation ከቁርአን ጋር መተሳሰር ነው። አሁን ስለ ሸይጣን፣ ስለ መላእክት፣ ስለ አደም፣ ስለ መርሳት፣ ቆራጥ ስላለመሆን እያወራን ነው አይደል? እነዚህን በሙሉ ሐሳቦች ያገኘነው ከቁርአን። ቁርአን እኮ ያስታወሰን ያለው ሱረቱል በቀራ هي تذكرنا ሪማይንድ እያደረገችን ነው። ስለዚህ የመጀመሪያው connect with revelation ከሸይጣን ለመጠበቅ ያለው ብቸኛው አማራጭ ፈስተምሲክ ቢለዚ ኡህየ ኢለይከ ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 43 ላይ ያለ ቃል ፈስተምሲክ አጥብቀ በጥርስ ያዘው ይላቸዋል ለመልእክተኛው አለይሂ ሰላቱ ወሰለም። ፈስተምሲክ ቢለዚ ኡህየ ኢለይክ ወደ አንተ የወረደውን ወህይ። ቁርአን ለምንድን ነው ቁርአንን የምንይዘው? ምክንያቱም the Quran has got power። ቁርአን ኃይል አለው። ቁወቱል ቁርአን عظيم 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 جدا لا يتصور قولنا አእምሯችን ይህ ነው ብሎ ሊስለው የማይችል ኃይል ያለው ነው ቁርአን። ራሳችንን ከቁርአን ጋር ኮኔክት ስናደርግ፣ ራሳችንን ከቁርአን ጋር ስናስተሳሰር it empowers us። ቁርአን ፓወር ይሰጠናል፣ ቁዋ ይሰጠናል። ቁዋ على الشيطان በሸይጣን ላይ ጉልበት እንዲኖረን፣ ቁዋ على
አንፉሲና በነፍሳችን ውስጥ በስሜታችን ውስጥ ነፍሳችንን መቆጣጠር የምንችልበትን ፓወር ይሰጠናል። ቁርአን ጋር አብረን በምንሆንበት ጊዜ you will have deep insights ጥልቅ የሆነ መረዳት ይኖርሃል። ስለማትለኝም ስለ ሸይጣን ጥልቅ የሆነ ስለ ሸይጣን መረዳት ሲኖር የሸይጣን ስትራቴጂዎችና መንገዶችን ማወቅ ስትችል መጠበቅ ትችላለህ። ከምንም በላይ ቁርአን ደግሞ ደጋግሞ ጠላታችን ሸይጣን በዙሪያችን 24 hours 24 ሰዓት በዙሪያችን እንዳለ ይነግረናል፣ ያስታውሰናል ጠላታችንን watch out ተጠንቀቁ ይለናል። ሸይጣን በሁሉም አቅጣጫ ሊያጠቃችሁ ተዘጋጅቷል። በአባታችሁ ላይ የሰራውን በእናታችሁ ላይ የሰራውን በወላጆቻችሁ ላይ የሰራውን አትርሱ። ሁለተኛው ከሸይጣን ለመጠበቅ ዚክር ምንድነው? ማስታወስ አይደለ? የመርሳት ተቃራኒው እኮ ነው ዚክር። ሸይጣን ከሚሰራው ትልቁ ነገር መካከል አንዱ እኛን ማዘናጋት ነው። ማዘናጋት፣ ማስረሳት። ፈነሲየ ወለም ነጂድ ለሁ ዐዝማ አላለንም? ዚክር ምን ያደርጋል? ዚክሩላህ ዚክር በምናደርግበት ጊዜ ጌታችንን በምናወሳበት ጊዜ ልባችን ደረታችን በዚክር ሲሞላ ሸይጣን መግቢያ ያጣል። ምክንያቱም ሸይጣን ታርጌት የሚያደርገው ምንድነው ብለናል? አንዱ ልብ ነው። الذي يوسوس في صدور الناس ተብሏል አይደል? ስለዚህ ልብ በዚክር ሲሞላ፣ ልብ በዚክር ሲቃኝ፣ ልብ በዚክር ሲታጠር ሸይጣን መግቢያ ያጣል። መግቢያ ስላጣ ይተዋል ማለት ግን አይደለም። አንተ ቁርአን ስለቀራ ቁርአን ሐፊዝ ስለሆንክ አንቺ ጧትም ማታም ዚክር ስለምታደርጊ ሰላዋት ስለምታበዢ እሷማ በጣም የሰላዋት እና የዚክር ሰው ናት እንዴት በቃ ተስፋ ቆርጦ መሄድ አይደለም። ሸይጣን waits for the right time ጊዜ የትኛው ጊዜ ነው አሪፍ ጊዜ የማገኘው የምትዘናጋበት ሰዓት የሚዘናጋበት ሰዓት የሚለውን ይጠብቃል። አንዳንድ ጊዜ እኛ ሸይጣን ይወሰውሳል ሲባል አሁን እዚህ ጋር መጥቶ ኻሊድ ጋራ በጆሬ ምናምን ይወሰውሳል ማለት አይደለም። ሸይጣን የትም ቦታ ሆኖ ካለበት ቦታ it's all about connection ነው። የጂኒ ዓለም it's all about connection ነው፣ ኢትሳላት ነው። አሁን እኛ በኢንተርኔት የመጣ ጊዜ በኢንተርኔት ስንደነቅ ነበር አይደል? እኔ አሁን እዚህ ጋር በዋትስአፕ ለአንድ ሰው መልእክት ብልክ ኒውዚላንድ ለምሳሌ ኒውዚላንድ ከኢትዮጵያ 23 ሰዓት ይፈጃል። ኒውዚላንድ በአውሮፕላን 23 ሰዓት እና ኒውዚላንድ ላለ ሰው ብልክ ሜሴጅ with a fraction of seconds ነው አይደል ዋትስአፕ መልእክት የሚደርሰው አይደል? የኔ መልእክት ይደርሳቸዋል ቮይስም ይሁን ጽሁፍም ይሁን። ኒውዚላንድ መሄድ አይጠበቅብኝም መልእክቴን ለማስተላለፍ፣ በቃ ለማቅረብ ያህል ነው። የሸይጣንን በእንደዛ እንረዳው። ካለበት ሆኖ ዊስፐር ማድረግ ይችላል። በቃ አላህ ይህንን ቁድራ ሰጥቶታል። በእኛ ፈተና ነው እና ይህንን ማጥፋት የሚችለው መከላከል የሚችለው ጋሻችን ዚክር ነው። ለዛ ነው ቁርአን ውስጥ በጣም የሚገርማችሁ ነገር ቁርአን በብዛት ቅሩ የሚል ጥቅስ የለም። ፈቅረኡ ማ ተየሰረ ሚነል ቁርአን የሚለው ሱረቱል ሙዘሚል ምዕራፍ 73 ቁጥር 20 ላይ ከቁርአን የገራላችሁን ቅሩ ነው የሚለው። ያ ማለት ቁርአን አብዝቶ መቅራት መልካም አይደለም እያልኩኝ አይደለም፣ ግን በትእዛዝ ደረጃ ፈቅራኡል ቁርአን ከፊራን የሚል ጥቅስ የለም። ቁርአን በብዛት ቅሩ የሚል ጥቅስ የለም። ባይሆን ኦቨር ኤንድ ኦቨር ቁርአን የሚጠራን ተደበሩ ነው፣ ተፈከሩ ነው። ነገር ግን ዚክር ላይ ስንመጣ ያ አዩሃ الذين آمنوا اذكروا الله ذكرا كثيرا ሱረቱል አህዛብ ምዕራፍ 33 እናንተ ያመናችሁ ሆይ አላህን በብዛት አውሱት ነው የሚለው። ዚክርን ብቻ ነው በብዛት ጾሙ የሚል የለም፣ በብዛት ስገዱ የሚል የለም። በብዛት ዚክር አድርጉ ነው የሚለው። ለምን መሰላችሁ? በብዛት ዚክር ስናደርግ መንፈሳዊ ትጥቅ መንፈሳዊ መሳሪያ ታጥቀናል እና ሸይጣን በቀላሉ አታክ ሊያደርገን አይችልም። ለማንኛውም ወደ ዛሬው አያ ስንመጣ 37ኛው አያ ላይ ፈተለቃ አደሙ ሚን ረቢሂ ከሊማት ይላል። ፈተለቃ አደም ተገናኘ ይላል። ፈተለቃ ቢኩል አዘማ
فتلقى مفتوحة آدم تقبل إلنا من يتقبله من ربه كجيتاو زندا كلمات قالاتوچن تقبل إلنا آدم قالاتوچن تقبل እነዚህ ቃላቶች ምንድናቸው ለማንኛውም ፈታበ ዐለይሂ አላህ ተውበቱን ተቀበለው ለምን ኢነሁ ሁወ ተዋብ ረሂም ተዋብና ረሂም ስለሆነ አላህ ተመልከቱ አደም አለይሂ ሰላም እናትና አባታችን ካጠፉ በኋላ ወንጀል ምንድነው የሚለው ነገር ለመጀመሪያ ጊዜ ያወቁ ናቸው ወንጀል ምን እንደሆነ ያውቁ ኃጢያት ምን እንደሆነ ያውቁ ለመጀመሪያ ጊዜ ነው ኃጢያት የሚባል ነገር ያወቁት እና ይህንን ኃጢያት እንዴት ማበስ እንዳለባቸው አያውቁ ማለትም ተውበት የሚባል ነገር አያውቁ ወደ አላህ መመለስ እስትግፋር የሚባል ነገር አያውቁ ራሳችሁን በዛ ቦታ አድርጋችሁ ብትስሉት በጣም ከባድ ነው እንደው ምሳሌው አይመጥነውም ግን እንደው በጣም ትንሽ ካቀረበልን ብዬ መሰጣችሁ ምሳሌ እናንተ በጨለማ መኪና እየነዳችሁ ባልና ሚስት ሆናችሁ ሚስት አለች መኪና እየነዳችሁ ነው ጨለማ ነው እማታቁት ቦታ ነው ያላችሁት እና መንገዱን አታቁት መብራት የሚባል ነገር የለም ምንድነው የምትሆኑት አላህ ይጠብቀን በጣም ከባድ ነገር አደም በጣም ከባድ የሆነ የጊልቲነት ስሜት የጥፋተኝነት ስሜት ምን አይነት ጥፋት ሊሰማው እንደሚችል አስቡ ምክንያቱም አደም ንጹህ ነው እናታችን ንጹህ ናት ይሄ ነገር ከመፈጠሩ በፊት ንጹሆች ናቸው እና ድንጋጤውን ፈተናውን መውደቃቸውን ሲያውቁ ያለው ኢሞሽን ኢማጂኔሽን ወርልድ ውስጥ ብትገባ በጣም ከባድ ነው እጅግ በጣም እና ያለው ብቸኛ አማራጭ ምንድነው ናቹራሊ በተፈጥሮ እናትና አባታችን በተፈጥሮ የተሰጣን ነገር አለ በተፈጥሮ የተሰጣቸው ነገር ምንድነው ጥፋት አጥፍተናል ብሎ ውስጣቸው ማመን ነው ይሄንን አምነዋል ነገር ግን እንዴት ኢስቲግፋር ማድረግ እንዳለባቸው ግን አያውቁ እንዴት ሜካፕ ማድረግ እንዳለባቸው ይሄን ነገር አያውቁ ስለዚህ አላህ ፈተለቃ አደሙ ሚን ረቢሂ ከሊማት ከአኖ ተውበት የሚያደርግበት ቃላቶች መተው ከጌታ ዘንድ ተልከው መተው ከአደም ጋር እንደተተዋወቁ አደም ሲያገኛቸው እነዛን ቃላቶች ቅፍ እንዳደረጋቸው ነው ተለቃ ሚነ ተለቂ እኮ ነው ሚነ ሊቃ መገናኘት ቃላቶቹ ጋር ተገናኘ እቅፍ አድርጎን ያነቃቸው ያው ቃላቶች አካል ሆነው ማለት አይደለም ትረዳላችሁ እየተስፋ አድርጋለሁ ከላም መጃዚ ይህ ቃል ምንድነው ፈተለቃ አደሙ ሚን ረቢሂ ከሊማት ሱረቱል አዕራፍ ምዕራፍ 7 ቁጥር 23 ላይ ያለው ቃል ቃላ ወላጆቻችን ሁለቱም እንደዚህ ያሉ ረበና ጌታችን ሆይ ዘለምና አንፉሰና ተመልከቱ ዘለምና አንፉሰና ራሳችንን በድለናል አላህ ምን ነበር ያላቸው